ካነሳ በኋላ ሸጧል። የገለቴን እውነተኛውን መረጃዎችን ከእውነተኛ ቦታ ከራሷ ከገለቴ በመጠይቅ ዳዊት ይዘን ለመተናል እጅግ አድርጌ ያመሰግናል። በትዳር ተጣመረ እንጂ በአሰልጣኝነት ውስጥ የለም። ይሄ እውነታው ግን ወረቀት የያዘው ማስረጃ የያዘው ጉዳይ ወደ 8 ቢሊዮን አካባቢ ኮንስትራክሽን ስራ ሰራለሁ ብሏት እኮ ፒክአፕ ምናምን አስገዝቷት። እብድ አይደለችም፣ አይምሯም የተዛባ ሴትም አይደለችም። 11 መሬት የሚባል የለም ላለው እንግዲህ እጄ ላይ ያለው መረጃ የማይንቀሳቀስ ንብረት ተብሎ እስከ 9 እዚህ ላይ ሰፍሮ እናገኛለን። ለፖሊስ ሪፖርት ልታረግ ስትል አርፈሽ ተቀመጪ፣ ህይወቴን ልኑርበት። እኔ ሶስ በጋብቻ ላይ ጋብቻ አግብቷል ማለት ነው። ሰው እንዴት ህሊናውን ይሸጣል? አሰልጣኟ ባሏ ነው። ውሸት። የገለቴ ከጋብቻ በፊት የነበረ ንብረት እንደሆነ በፊርማቸው ያረጋገጡበትን መረጃ ወደዚህ እናቀርባለን። ባለው በፍጹም ውሸት ነው። አስፈላጊ መጥቀስ ከተፈለገ የነበሩትን መጥቀስ ይቻላል። መረጃም ማስረጃም አለው። በተለያየ ነገር ለመሸጎጥ የሚያደርጉት ይሄ ጎጠኝነት፣ ነውረኝነት፣ ሀኬተኝነት ነው። እንግዲህ እነዚህ 11 የማይንቀሳቀሱ ንብረቶች ተብለው የቀረቡት በአዲስ አበባ፣ በሐዋሳ፣ በአዳማ፣ በሞጆ፣ በሰበታ። ገለቴ ቡርቃ 10 ብር ቢነሳ ኤሌክትሪክ ነው የምታቃጥለው አለ። በጣም ያሳፍራል። እዚህም መታ ቢሆን በስልክም ቢሆን ከፈለክ አገናኛለሁ። በምንም ስህተት ቴድሮስ የሚባለውን ሰው ያታውቀው። ገለቴ ቡርቃ የነበራት የመኪና ቁጥር እዚህ ላይ የሰፈረው የማይንቀሳቀስ የግል ንብረት ተብሎ 5 ተመዝግቧል። ሚዲያውንም ህዝቡንም ለማወናበድ ለማጭበርበር እየተደረገ ኖት ሰልፍ ኮንፊደንስ 460 ካሬ ሜትር 500 ሺህ ብር እንዲህ አይነት መሬት የት እንደሚሸጥ መድኃኒዓለም ይወቅ። 8 ቢሊዮን ብር አይነት ነገር ብሎ ሲስቅ ነበር። ውክልና ከተነሳ አንድ ሰው በምን ሰነድ ንብረትን ሊሸጥ ይችላል? ይህንን ለእነሱ እንተው፣ ለህግ ባለሙያዎችና ለህግና ለመንግስት እንተው። ከጋብቻ በፊት የነበረ ስምምነት፣ በጣም ብዙ ጉዳዮች እጃችን ላይ ሰነዶች አሉ። ይህን ያህል እንኳን ፐርፌክት የሆነ አማርኛ ንግግር የማትችል በጣም ምስኪን ሩህሩህ ታይል አሁን እሷ እንዴት ኖረ ያመጣሁት ማለት ነው። ሙሉ እቃውን ቤቱ ምስኪን ምርጥ ኢትዮጵያዊ ነች። የሯጭ ህይወት የወታደር ህይወት አልፎ አልፎ እንገናኛለን። በጣም የጸሎት ሰው ነች። እግዚአብሔርን የምትፈራ ሴት ነች። አሁን ባሉበት ሁኔታ ሀሳብ ለመስጠት ትንሽ ጊዜ ስጠን፣ ግን ቀንና ጊዜ መርጠን አንድ ቀን መጥቼ ሀሳቤን ደግሞ ለኢትዮጵያ ህዝብ አቀርባለሁ ብላለች። ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። ይህን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁ የምትወዱኝ አዳም ዘር በሙሉ ሰላማችሁ ይብዛ። እንግዲህ መግቢያ ላይ እንደሰማችሁት የገለቴ እውነት ማለት ነው እዚህ ጋር በመረጃ ወጥቷል። እና እቺ ምስኪን ሴት እንግዲህ ይህ ሰው እያጭበረበረ ነው በአንድም በሌላም እሷ ጋር ማለት ነው በጋብቻ ላይ ጋብቻ እንደፈጸመም ነው የሚያሳየው። ቀለበቱን አውጥቶ ቁጭ አድርጎ እሱም ተናግሯል። እዚህ ጋም ደግሞ የተናገረው ሰውም አለ። ህይወቴን አትበጥብጪ ማለቱ እኮ ትዳርዣለው ማለት ነው። በቃ ሌላ ህይወት ስላለው እሷ አታስፈልግም። እና ይሄን ሁሉ አንደበቱ ሲናገር ሰምተናል ማለት ነው። እና ብዙዎቻችሁ ማለት ነው ወደዛ ወደዚህ የምትሉን፣ በዚህም ላይ ደግሞ ትናንት ደግሞ እንደገና አዲስ ደግሞ ምንድነው ያለ እሱ ተደብድቤ ያለው ድብደባ አደርሶብኛል፣ መሳሪያ ተቀምጧል፣ መኪና ተቀምጧል፣ እንደዚሁኛለው አለ። እሷ በፍጹም ይሄን ነገር አታደርግም። ከዚህ በፊትም ሴፉ ላይ ቀርቦ መኪናውን ያሳየውን ተደበደብኩ ምናምን ብሎ እየተናገረው ያ ሁሉ ነገር እሷ በዛን ሰዓት አሜሪካ ነው የነበረችው ማለት ነው። ገለቴ እዚህ የለችም። በዛን ሰዓት ላይ አሜሪካ እንደነበረች ይኸው እዚህ ጋር እንግዲህ ዳዊት የሚባለው ለ20 አመታት የማቃት ናት በማለት እውነትን ሲመሰክር መረጃ ማስረጃ ወረቀት እንዳለ ይዞ መጥቶ እንግዲህ ሁሉንም በዝርዝር አሌታ ሚዲያ ላይ ሁላችንም አይተናል ማለት ነው። እና ይሄ ነገር ሊታሰብበትና ሊታይ ይገባል ማለት ነው። እና በጭፍን እንትን ማለት የለባችሁም፣ መፍረድ የለባችሁም። ብዙዎች በጭፍን እየፈረዳችሁ ነው፣ እሷን እየሰደባችሁ ነው። አጭበረበረች፣ ዋሸች። ምን ትዋሻለች? አማርኛ እንኳን በስርዓት መናገር የማታቅ ምስኪን ሴት ምን ትዋሻለች? ምን ታጭበረብራለች? እሱ ነው ጮሌ። እኔ አሁንም ከገለቴ ጎን ነኝ። ገለቴ ተጎድታለች። ፍትህ ለገለቴ ማለት አለብን። በጣም አጭበርባሪ ነው። ይኸው የመጠኑን እንኳን አልተናገረም። ሲናገር ሴፉ ላይ እንዳያችሁት እያሾፈ ምናምን የሚናገረው ነገር ውሸት። ያም ደግሞ ቴዲ የሚባለው ሰውዬም ውሸት
በፊት አሌታ ሚዲያ ላይ ቀርቦ እንደዚህ ነው ያለው ነገር ሁሉ ውሸት የሚያወራው። ስለዚህ ሁላችንም ኢትዮጵያን በሙሉ ከዚች ምስኪን ሴት ጎን መቆም አለብን፣ ለሀቅ ከሆነ ማለት ነው። ይሄ ሁሉ ንብረት እዛ ወረቀቱ ላይ እንኳን 9 ቤቶችና የተመዘገቡት 9 ቤትና 5 መኪና ወረቀቱ ላይ እንኳን አለ ማለት ነው። ሲያነብ ሰምታችኋል፣ አይታችኋል መግቢያ ላይ አይደለ? ይሄ ሁሉ ነገር እንግዲህ ባለበት ነው በትክክለኛው በእውነቱ እየሄደች እቺ ሴት ምን ላገኝ ብላ ነው እሷ ምን የኢትዮጵያ ሕዝብ ምን ይሰጠኛል ብላ ነው ዋሽታ የምትመጣው? በፍጹም አትዋሽም። አንድ ነገር አትዋሽም። በጣም የዋህ ናት። የዋህነትና ምስኪንነት ስለሆነች እኮ ነው ባሌ ነው ብላ ይሄን ሁሉ ንብረት እንዳለ አሳልፋ ራሴን ሳሳልፈ የሰጠችው የለ እንኳን ጥሬ ገንዘብ በማለት ነው ሁሉንም ውክልና በሱ ስም የሰጠችው። አንዳንዴ የዋህ ስትሆኑ በጣም ትጠቃላችሁ። በጣም እንደ ፋራ፣ እንደ ሞኝ፣ እንደ ጅል ነው ሰው የሚቆጥሯችሁ የእውነት። እናች ሴት በየዋህነት ነው ሁሉን ነገር ከጋብቻ በፊት የነበረውን ነገር ሁሉ እሱን ከትቢያ አንስታ ከሹፍርና አንስታ እየለቃቀመ ፀሐይ ላይ የቆመ ታክሲ እየሰራ የሚኖር ሰው ከዛ አንስታ ታሪኩን ስትለውጥበት መልሶ በላት። የእጅህን ታገኛለህ። የሚያሳድዱህም እየሰከር ካንተ የማንም እንትን ጋር ስትማግጥ የነበረው እነዛ ወንዶች እንጂ በፍጹም ገለቴ ለአንተ ዱርዬም አትገዛም፣ ምንም አታደርግም። በፍጹም አታደርገውም። ገለቴ በጣም ትታወቃለች። ሰው እንደዚሁ ይታወቃል። ወሬዋን እንኳን መግለጽ እንኳን የማትችል ሴት ናት ገለቴ ማለት ነው። አይደለም ሌላ ተንኮል የምታስብ ሴት ይቅርና እንዲህ ስትታይ ራሱ ትታወቃለች። ሰዎች ባይመሰክሩም ምንም ሴፉ ላይ እንኳን ስትናገር ወሬ እንኳን አላወቀችም። በደሏን እንኳን አጣፍጣ አልተናገረችም። ነጯን እውነቷን ብቻ ያወራችሁ። ብዙዎች ለመዋሸት ለምንትን ለማለት ምናምን ይፈልጋሉ። የሆነ ቦታ ሚዲያ ላይ ሲቀርቡ ሰውን ለማሳዘን ይፈልጋሉ። እቺ ግን ምንም ነገር እውነቱን ያወራችሁ። ምንም የዋሸችው ነገር ስለሌለ ለሷ ፍትህ ማለት አለብን። እሱ ሌባ ነው፣ አጭበርባሪ ነው፣ ይታወቃል። እኔ ያነጋገሩ አላማረኝም፣ ግን የኢትዮጵያ ሕዝብ ምን እንደሆነ ግማሹ ስስ ነው፣ ስስ ጎን አለው በጣም እሱ ነው ትክክል። እሷ ዋሽታለች። ምንም አቷሽም ስትናገር ራሱ ይታወቃል እኮ ውሸታም ሰው። እሱ እኮ በጣም እያሾፈ ምናምን ዘና እያለ ነው የሚናገረው። በዛ ላይ ሽምግልና ራሱ መስማማቱን ስሙት፣ እዩት። ለምን አላ እሱ ጋር ችግር አላ። ለዛ ነው። ስለዚህ በሀቅ ለገለቴ ሁላችንም መቆም አለብን። ፍትህ ለገለቴ፣ መበደል የለባትም። ለምን ይዋሻል? ውሸታም ነው እሱ። 5 መኪና እንዲህ ሲገላበጥ የመጣ ነው፣ እንዲህ ሲሆን የመጣ ነው ይላል። እዛ ወረቀቱ ላይ ደግሞ ፍርድ ቤት ላይ ያለው 5 መኪና እንዳለ እዛ ጋር ተመዝግቧል። በፍርድ ቤትም እሷ እንዳለችው በልቼ ጨርሻለሁ ብሩን ብሏል። እሱ ግን ይሄ ሁሉ መጠኑን እንኳን አልተናገርም። ስንት ንብረት አለ ሲባል እያለ እያሽሟጠጠ ፌዝ እያዘ 5 ሚሊዮን ምናምን አለና ከዛን ምንም የሚለኝ ተጠግቼ የምኖር ነኝ ምናምን። ምን ጥገኛ ነው? አንተና እናትህ ከገለቴ የወሰዳችሁት ቤት የዘረፋችሁት ቤት ውስጥ ነው የምትኖረው። 200 ሺህ ብር ለእናቴ ሸጥኩኝ። በ200 ሺህ ብር ቤላ ቤት ይሸጣል? በስማ እግዚአብሔርን የማትፈራ አንተም እናትህም በጣም ባለጌዎች ናችሁ። የእውነት በሰማይ በምድር ታገኙታላችሁ። የዚች የዋህ ሴት እንባ ይፈርድባችኋል። ትዳሩም ቤቱም ልጆችም አይባረኩም። እግዚአብሔር አይባርከውም። በሀቅ የተሰራ ነገር እንጂ በአሁኑ ሰዓት በሀቅ እንኳን ሰርታችሁ ሰው እያደገ አይደለም ተጭበርብሮና የዋሆችን ንብረት ዘርፈህ አድጋለሁ ማለት አታድግም። ገና እንደ ድሮ ታክሲ ሹፌር ትሆናለህ ማለት ነው። የበለጠ አሁንም ሪያድ እየሰራው ነው ምናምን። ይሄን ምን ለማንን ለማታለል ነው? ከሷ የዘረፍከውን ንብረት አጭቀህ በየዘመዶች ያከፋፍለ እንዳለህ እየተሰማ ነው በየሚዲያው ላይ እና እውነት አይደለም የተናገርከው ነገር ውሸት ነው። እኔ በዛም አላችሁ በዚህም አላችሁ አሁንም ከገለቴ ጎን ነኝ። ይዋሻል እና በሃይማኖት በብሔር በምናምን እንደሆነም እያወሩ ናቸው። በምንም ይሁን በምንም እሷ ኦሮሞ ናት፣ አንተን አላቅም። ምንም ይሁን ምንም እዚህ ጋር ሚስቴ ብለህ እስከገባህ ወደህ ለንብረቷ ብለህ እስከገባህ እስከተጠጋህ ድረስ እሷም ሳትንቅህ ሂድ ያንተ እኮ የኔ ሹፌር ነህ ሳትል እሺ ብላ በየዋህ ልብ ፍቅርን እሺ ብላ በፍቅር አብራህ ኑራ መልሰህ እንደዚህ ማድረግህ በጣም ላንተ መጥፎ ነው። ሴት ልጅ ወልደሃል፣ ለልጆች ግፍ እያስቀመጥክ ነው። ላንተም አሟሟትም አያምርም፣ ጥሩ አይደለም። ይሄ ያሳደዱኝ፣ ተኮሱብኝ፣ ጥርሴን ሰበሩ ምናምን የምትለው ነገር ሁሉ እርግጠኛ ነኝ ራስ በገንዘብ እንደፈለክ እንትን እያልክ ያመጣኸው ጣጣ እንጂ በፍጹም
ገለቴ ይሄን አታደርግብህም። ማንነቷ ራሱ ይናገራል። አፍ ሲከፈት ጭንቅላት ይታያል ይባላል። የእሷ ይሄን እንደዚህ አይነት ነገር የማታስብ የዋ ሴት እንደሆነች ትታወቃለች። ምንም ከጎኗ የሌላት ምስኪን ስራዋን ሁሉ እስክትተው ድረስ ያስደረካትና ፍትህ ለገለቴ። ስለዚህ የሰውዬ ሁሉ ነገር ውሸት ነው የሚያወራው። አሁንም ደግሞ ተደበደብኩኝ እንደዚህ መሳሪያዬን ተቀማው ምን እሱም ውሸት ነው። ፖሊሶች አልያዝንም ብለዋል። የዚህኔ ውሸቱን ይሄን ለማለት ነው። እሱ አስደበደበችኝ ለማለት የውሸት ነው። የተደበደበ ለመምሰል ይሄን ሲስተም ይሰራው በራሱ ሰዎች እንዲያፍኑት ተደርጎ እንዲደበደቡት ተደርጎ ይሄን እሷ ሚዲያ ላይ ከተናገረች በኋላ እሷ አስደበደበች እንዲባል ሲስተም ድራማን የተሰራና አልተደበደበም እየተባለ ነው። እውነት ነው። እኔም እንደዛ ነው ምለው። አልተደበደበም በፍጹም ውሸት ሲስተም ነው የሰራ እና አልተደበደበም። ሰውየው አውቆ ነው ይሄ የእግሩ ላይ ተቦጫጨረው ምናምን እንደዛ እንዲያደርጉት ሆዱንም አስሯል። እያሳየ ነበረ ሆዱን ማለት ነው። ይሄ ሁሉ የውሸት ሲስተም ነው። ምንም ድብድብ ምናምን የለም። ገንዘብ ዘፍርፈን ስታወራ ራሱ ይታወቃል። ሙልጭ አልክ ሌባ ነክ። ፍትህ ለገለቴ።